ለዚህ በደል ማን ነው ምክንያቱ ከተባለ እናቱ ነች። ሰይጣን በዚያኛው ወንጀል እምቢ ብለሽ ስታመልጪው ደግሞ በዚህ መጣና ከፈጣሪሽ ጋር ሊያጣላሽ ተስፋ ያስቆረጠሽ ነው ያለው። እንደዚያው እንደ በሽታ ቆጥረሽ 2 ጊዜ 3 ጊዜ እስከሚደጋግም ጠብቂ። ከደገመ ሌላ ዓዳ ጀምሯል ማለት ነው። እንዳመጣጡ ታስተናግጃለሽ። በእጅ ካለው ሻንጣ ጋር አርገ ከገባ እዚያ ኢህራም ሲደርስ ከሻንጣው አውጥተህ ልብስህን እንድትቀይር ትችላለህ። አውሮፕላኑ ላይ ቁርአን ስትቀራ አድርገው ያለኝ ተከረኝ ነው። መንገድ ላይ ሩቅ ቦታ ላይ ከሆነ ያለሽው መርካቶ ውስጥ ገብተሽ አገኘሽ ወርቅ የማን ነው ብለሽ ማንን ትጠይቂያለሽ? السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين. أما بعد የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተጠባባቂዎች በመከታተል ላይ የምትገኙት የአልፈታዋ ፕሮግራም ነው። የአልፈታዋ ፕሮግራም ኢንሻአላህ ለአንድ ሰዓት ወይም ለ50 ደቂቃ ያህል ይቆያል ከናንተ ጋራ። በስልካችሁም በቲክቶክም ከላካችሁልኝ ከጻፋችሁልኝ በቲክቶክ መጻፍ በስልክ መደወል ከቻላችሁ እንገናኛለን ኢንሻአላህ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም. الله يحفظكم ويرعاكم. السلام عليكم ورحمة الله وبركاته. وعليكم السلام وبركاته. أهلا وسهلا. مرحبا شيخ. مرحب. كنا بعد يوم دنو يتلاقي شكل የኳስ ተጫዋቾች ስም ሊሆን ይችላል ያለባቸው ልብሶች ለብሶ መስገድ እንዴት ይታያል? الله على ما أدركوا نوطرو መቼም የተጠላ ለመሆኑ ኺላፍ የላቸውም በዑለማዎች መካከል። ሶላት ይበላሻል ግን አይባልም። ሶላቱ ጤነኛ ነው ማለት ነው። ሶላቱ የተጠላ ነገር የተሰራበት ሶላት እኮ ጤነኛ ነው አይባልም። ሙሉ በሙሉ ግን እንዳልሰገድክ ተቆጥሮ መልስ አይባልም ለማለት ነው እንጂ ቢቀር ነው ጥሩ። ጀዛከላሁ ኸይር። እዚህ ቲክቶክ ላይ ያለ ልጅ ወይም ያለች ልጅ ከእስበራሳችን የጾታ ልዩነት ባላቸው ሲያወሩ ፈሳሽ ቢፈሰኝ እንዴት ነው? ፈሳሹ 3 አይነት ፈሳሽ ነው ያለው። ከስሜት ጋር የተያያዘ ፈሳሽ 2 አይነት ነው። አንደኛ ስሜቱን የሚያረካ ፈሳሽ አለ። ሌላው ደግሞ ስሜቱ ሳይፈስ ከሱ ቀድሞ መፍሰሻውን ቦታ ላይ ሊያለሰልስ የሚችል ፈሳሽ አለ። የማለስለሻው ከሆነ ጾም አያበላሽም። እስከዚያ ድረስ ግን የሚያደርስ ወሬ ማውራት የተከለከለ ነው። ጾም አይበላሽም። የዘር ፈሳሽ ከሆነ ግን ይበላሻል። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሼህ ጥያቄ ነበረኝ። መርሐባ። የነዋፊል ሶላቶች ነው ለምሳሌ ተራዊህ ይሆናል፣ ተሐጁድ ሊሆን ይችላል። የመጀመሪያ ለይት እንትን ላይ ከገባን በኋላ በየረካዓተይኑ ካስተላመት በኋላ የመክፈቻ ዱዓዎችን ማድረግ አለብን ወይስ እንዴት ነው? አዎ በየ2 ረካዓ አሰላምተን ስንጀምር እንቀራለን የመክፈቻ እንትኖችን። ኦኬ ጀዛከላሁ ኸይር። مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ወርቅ አግኝቼ መንገድ ላይ ማለት ነው። እና ያንን ወርቅ ባለቤቱ አላገኘሁትም። ምን ያህል ጊዜ ነው መጠበቅ ያለብኝ? ከእንደገናም ደግሞ ብድር አለብኝ እና ሽጬ ያንን ሰው ሳገኝ መክፈል ይችላለሁ? አይ አንቺ ያገኘሽውን የማን ነው ብለሽ የመጠየቅ እድሉ ያለሽ ቦታ ላይ ከሆነ
ማሳወቅ አለብሽ መስጂድ ከሆነ ሰፈርሽ ከሆነ ማን ነው ብለሽ መጠየቅ አለብሽ መንገድ ላይ ሩቅ ቦታ ላይ ከሆነ ያለሽው መርካቶ ውስጥ ገብተሽ ያገኘሽ ወርቅ የማን ነው ምን ብለሽ ማንን ትጠይቂያለሽ ከዚያ በኋላ የኔ ነው የሚል ከመጣ ልትከፊ ወስነሽ መጠቀም ትችያለሽ ይመጣል ብለሽ እድሉ ካለው የኔ ነው ብሎ ምልክቱን አስቀምጠሽ ምልክቱ እንዳይጠፋብሽ በጥብቅ ቦታ ላይ አስቀምጠሽ ልትጠቀሚ ትችያለሽ مرحبا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበር አንዲት ጸጉሯን ከፍታ ውዱ ማድረግ ትችላለች ሌላ አጅነቢ ያጠገቧ ከሌለ አዎ ራቆቷን ለምሳሌ ከጠበችበት ራቆቷን ለምሳሌ ገላዋን በታጠበችበት ቦታ ላይ ሆና ይሄ ሰውአተይን ከእምብርቷ እስከ ጉልበቷ ያለውን ነገር በፎጣ ነገር ለበስ ብላ ውዶ ማድረግ ትችላለች እሷ ውዶ ስታደርግ እኮ ራቁቷን ሆናም ልታደርግ ትችላለች ግን እንዲያው የሚመረጠው አልአፍضل ይሉናል መሻይኾቻችን ወታ ከሆነ ከሻወሩ ወታ ውዶ ማረጊያ ላይ ከሆነች እነዚህ ከጉልበቷ እስከ እምብርቷ ያሉትን ነገሮች በእንትኗ ሸፈን አድርጋ ልታደርግ ትችላለች ሌላም ጥያቄ ነበር አንድ ሀይድ ላይ ሆና መስጂድ መግባት ትችላለች ሀይድ ላይ ሆና መስጂድ መግባት ትችላለች ባትገባ ነው የሚመረጠው ከገባች ጥንቃቄ አድርጋ በሶላት ሰዓት ሳይሆን ትምህርት ልትማር ናምን ከሆነ ጥንቃቄ አድርጋ ገብታ ልትማር ትችላለች شكرا جزاك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا أنتم ጥያቄ ነበረኝ እሺ እንትን ሀይድ ላይ ሆኜ እንትን ትክክለኛ ያው እሺ ሌላ ጊዜ በሰባት ቀን ነበር የሚጨርሰው አዎ እና 7 ቀን ነበር እንደሰው ከ7 ቀን ጨርሼ ታጥቤ እንትን ካልኩኝ በኋላ በ5 ቀን በራስ ባናት ላይ በ5 ቀን መጣ እና መጾም እችላለሁ ነው ወይስ እንዴት ነው ምንድነው ምክንያቱ ራሱ ደም ነው ሌላ የበሽታ ደም ነው መለየታችን በመልኩ በአንተኑ ከሌላው ጊዜ እንትን ያለ ነው ሌላ ጊዜ እንኳን እንትን ያለ ነው ሆና እንትን ተቆራጡ እንትን ይነግራል ይሄ ደግሞ ኖርማል እንትን ነው እንደ ሌላው ጊዜ እንደወሩ እንትን አይደለም ነጣ ያለ ነው የበሽታ ደም ነው አሁን አዳሽ አይደለም ለመጀመሪያ ጊዜ ነው ይሄ አይነት የመጀመሪያዬንም ጨርሼ ታጥቤ መጾም ጀመርኩኝ በ5 ቀን መጣ ይሄ እንደገና እኮው በ5 ቀን መልሶ የመምጣት መጀመሪያሽ ነው ይሄ መጀመሪያ አይደለም አንድ ከዛ በፊትም ወር እንትን የወሩን እንደዚህ እንትን ብሎኛል ግን እንደዚህ አልቆየብኝም ምልክት አሳይቶኝ ሄዷል አሁን ቀጠለ አሁን ደግሞ ቀጠለ 5 ቀን አለፈ በ5 ቀን ኖርማሉን መደበኛውን እንትን ካልኩኝ በኋላ 5 ቀን እንትን ብሎ ከጾምኩኝ 5 ቀን ድጋሚ መጣ እስከሚደጋግም ድረስ ይሄን እንደ በሽታ ያያየሽ ብትጾሚና ብትሰግጂ ነው የሚመስለኝ ማለት 2 ጊዜ 3 ጊዜ ከዚህ በኋላ ከደጋገመ 5 ቀን በኋላም ቢመጣ ደም ነው ለማለት የሚቸግር ነገር የለውም ግን በምን መድኃኒት ወስጃለሽ አይ መድኃኒት አልወስድም ምንም ኖርማሊ በሰዓቱን ጠብቆ ነበር ሌላ ጊዜ ቢመጣ ነበር ምንም ተጠቀምኩኝ ነገር የለም ለማንኛውም ተደጋግሞ ከ5 ቀን በኋላ እንደገና የሚመጣ ከሆነ አሁንም የድሮውን ልምድሽን ትቶታል ማለት ነው ሰውነትሽ በሆነ አጋጣሚ እኮ ኖርማሊ 7 ቀን እንትን ካልኩኝ በኋላ ከታጠብኩኝ በኋላ እንደዚህ የሆነ በመሃል እንጂ ምልክት ታይቶኝ ነው የሚሄደው በዚህ ዙር ደግሞ ለየት ያለ ነው በጣም እንትን ያለ ከሌላ ጊዜ እንትን የተለየ ነው እንትን
እንደዚያው እንደ በሽታ ቆጥረሽ 2 ጊዜ 3 ጊዜ እስከሚደጋግም ጠብቂ። ከደገመ ሌላ ዓዳ ጀምሯል ማለት ነው። እንዳመጣጡ ታስተናግጃለሽ። እሺ የተፈታች ሚስትን ለመመለስ የአባቷ ፍቃድ ብቻ ይበቃል ወይስ ኒካህ የሚያሳስር ቃዲ መቅረብ አለበት? አረ የለም አባቷ ቁጭ ብሎ ምስክሮች ባሉበት መልሼልሃለሁ አጋብቻለሁ ካለ ይሆናል፣ ችግር የለውም። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ተከትሪ ነው። መርሐባ አንዲት ቤተሰቦቻችን ሙተው አንዲት ነበረችና ክርስቲያን ሆናለች። ያ ረብ አላህ ይማራቸው እነሱን፣ እሷንም አላህ ይመልሳት። እሺ መርሐባ ከዛ እሷ ያው ውርሻ ጠየቀችና ውርሻ አንቺ ክርስቲያን ነሽና መውረስ አትችይም ብለን ከለከልናት። በመከልከላችን የተነሳ እሷም አለቀሰችን ምንም አለችና እኛ ለመራቅ ፈለገች። አሁን ዝምድና መቁረጥ ይባላል ወይስ እንዴት ነው? አይ ወደ ፍርድ ቤት ወደ ምናምን አልሄደችባችሁም? አልሄደችም። ስለዚህ ዝምድናውን ትፈልጋለች ማለት ነው። እናንተ ደግሞ ይቅርብን ብላችሁ የተወሰነ ነገር አድርጉላት። ወረሰች ሳይሆን ሰጣችኋት። በወንድምነት በእህትነት ልታረጉላት የሚገባውን ነገር አድርጉላት። ሙስሊም ብትሆን ተወስደው የነበረውን ነገር በእጃዙር ሰጣችኋትም አስደስታችኋት ወደ ዲኗ እንድትመለስ ብታደርጓት ጥሩ ነው። እንኳን እሷን አይደለም ወኢዛ ሐضر القسمة ነው የሚለው አላህ። የውርስ ክፍፍል ላይ ሌላ ዘመድ መውረስ የማይችል ዘመድ የአካባቢ ሰው ሲገኝ እንኳን ትንሽ አደርጉቱት ይላል። እና እናንተ ያው አንቺ በሸሪዓው ስላልተፈቀደልሽ አትወርሽም። ግን እኛ ደግሞ እህታችን ነሽ፣ በዚህ መልኩ እንደዚህ ተበሳጭተሽም እስላምን ልትታዘቢውም አይገባሽም። ይሄ የሃይማኖት ህግ ስለሆነ ነው አብረሽ ቁጭ ብለሽ ወረሽ ያላልንሽ። ቢሆንም ግን በእኛ በኩል እኔ ይሄን ይገባሻል እኔ ይሄን አድርጌልሻለሁ ብላችሁ ዝምድናዋን ምክንያቱም በእናንተ ምክንያት እስላምን ጠልታ የበለጠ ከቀረች ተጠያቂ ናችሁ እናንተ። አባብላችሁ ወደ እስላም ልታመጧት ይገባል። ይችልኝ መርሐባ በጣም እንወዳችኋለን። ጀዛኩሙላህ ኸይር። አላህ ይወደዳችሁ። ባረከላሁ ፊኩም። መርሐባ ሰላም አለይኩም ሰላም ወራህመቱላህ። የሀይድ ትጥበት ሳልታጠብ በጀንብ ነው የሚለው። አልሙሂም ጀናባ ብሆን ለማለት ይመስለኛል። አንድ ነው እኮ የሁለቱንም ትጥበት አንድ ላይ መታጠብ ይቻላል እኮ። ሁለቱም ትጥበቶች ሙሉ ሰውነት ውሃ መንካት ስላለበት አስነክተሽ መታጠብ አለብሽ ነው። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን። እሺ ጥያቄ ነበረኝ። እሺ ዑምራ ለማድረግ ፈልጌ አሁን ጅዳ ቀጥታ ከዚህ ወደ ጅዳ ነው የሚሄደው ማለት ነው። ከዚህ ማለት ከኢትዮጵያ እሺ። እና ከዚህ ለብሼ ነው የምወጣው ወይስ እንዴት ነው? ጀዛከላህ እዛ መልበስ ያለብኝ? ባረከላሁ ፊክ። ከዚህ ልብሱን ከአዲስ አበባ ከኤርፖርት ልብስህን ቀይረህ ኮትና ሱሪህን ጀላቢያህን ከሚሄደው ሻንጣ ውስጥ አድርገህ ኢህራም ልብስህን ለብሰህ ኢህራም ግን ሳታደርግ ማለት ነው። ኢህራም አታድርግ። ከዚያ ለብሰህ ትገባለህ። አውሮፕላን ላይ ትቀጥላለህ። አውሮፕላኑ ሊወርድ ሲል አሁን የኢህራም ቦታው አጠገብ እየደረስን ነው ይላል አውሮፕላኑ። እንትና በሳውዲ ነው የኢትዮጵያም እያለ ነው ብለዋል። የኢትዮጵያ አየር መንገድም እያለ ይመስለኛል። ኢህራም ቦታው ደርሷል ይላል። የዚያን ጊዜ ኢህራም ታደርጋለህ ማለት ነው። ልብሱ ለብሼ ከዚህ ነው የምወጣው ማለት ነው። ከዚህ ለብሰህ ብትወጣ ይቀርብሃል። አለበለዚያ በእጅህ ካለው ሻንጣ ጋር አድርገህ ከገባህ እዚያ ኢህራም ሲደርስ ከሻንጣው አውጥተህ ልብስህን እንድትቀይር ትችላለህ አውሮፕላኑ ላይ። አይዋ ጀዛኩሙላህ ኸይር ሹክራን። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሻን ጥያቄ ለምጠይቅ ነበር። ናም እኔ ቤተሰቦቼ አይደለም ያሳደጉኝ በወቅቱ እና ያደኩበት ሁኔታ በጣም የስቃይ ሁኔታ ነበረ
እና በወቅቱ ያልፈለኩት በጣም ብዙ መጥፎ ነገሮች ሰርቼ ነበረ እና ተውበት አድርጌያለሁ። በአሁኑ ሰዓት ግን ቁርአን ምናምን ስቀራ አልገባ እያለኝ ነው። ምን ይላል? ቁርአን ስቀራ አልገባ እያለኝ ተቸግሬ ነው። እና ሰላትም እንደዚህ ውሹ አልመጣ እያለኝ ተቸገርኩ። ሰላት ስሰግድ ውሹ ምናምን አይመጣልኝም። አረዳ ራስሽን አሳምኝ አንቺ። ይሄ የመጀመሪያ ስህተት ላይ የነበርሽው ተውበትን አልተቀበለም። ስህተት ላይ ነበርኩኝ። አልሐምዱሊላህ በአሁኑ ሰዓት ተመልሻለሁ። አልሐምዱሊላህ ዳርም ይያለሁ። አልሐምዱሊላህ ተውበት አርገሻል። አላህ የቅበሉ ተውበተ አን ዒባዲህ ከባሮቹ ይቅርታን እቀበላለሁኝ ብሎ ቃቢሉ ተውብ ይባላል። አላህ ከስሞቹ አንዱ ተውበትን ተቀባይ ንስሐን ተቀባይ ነው። አላህ ተውብተሽ ከዚያ በኋላ እየሰገድሽ ቁርአን እየቀራሽ ለምንድን ነው አላህ ተውበት አልተቀበለኝም ብለሽ ውስጥሽን ሸይጣን በዚያኛው ወንጀል እምቢ ብለሽ ስታመልጪው ደግሞ በዚህ መጣና ከፈጣሪሽ ጋር ሊያጣላሽ ተስፋ እያስቆረጠሽ ነው ያለው። ተስፋ እንዳትቆርጪ፣ ምንም እንዳትሰሚ ይሄንን ነገር። ቁርአን ይከብዳል። አንቺ ብቻ ነሽ አበደን ኢንሻአላህ ይቀበልሻል። አልተቀበልከኝ ከሆነ ያ ረቢ ተውበት አድርጌያለሁ ተቀበለኝ አላህ ያልሽ አላህን ለምኝ እንጂ በፍጹም ለሸይጣን እንዳትታዘዥ። አልተቀበለሽም ምን ያደርግልሻል እያለ እንዳያሞኝሽ። አብሽሪ ልጅ ኢንሻአላህ ዓሊም ልጆች አላህ ይስጥሽ ኢንሻአላህ። በጣም እንወደሳለን። ባረከላሁ ፊክ አላህ ይባርክ ፊክ ጀዛከላሁ ኸይር ባረከላሁ ፊኩም አላህ ይወደዳችሁ ሁላችሁንም። ጠይብ ትንሽ እንረፍና እንመለስ ኢንሻአላህ። ጀዛኩሙላህ ኸይር ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. كرفت بهالا تملسنال አሁን ጥያቄና መልሶቻችሁን እያየን ነው። አንድ ወንድሜ ሚስቴ ሳውዲ ሳልፈታት ሄዳ አግብታ አሁን እኔም አልፈታዋትም እሷም በባል ላይ ባል አግብታ ነው ያለችው ይላል እና ሲመጡ በገላቸው ወንጀል አለብኝ ወይ ነው? ወንጀል አለብህ። አሁን የሷን ጥፋት ሸሪዓው የሚያክማት የሚቆጣት የሚያርማት በራሱ ነው እንጂ በባል በተበዳይ አይደለም። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። መርሃባ እንተጠየቅ። እሺ እንትን ሰለም ከፈጀረ በኋላ በናባናት ባንን ከነጋ በኋላ ጀናባን መታጠብ ሐይድን መታጠብ ይቻላል። ከነጋ በኋላ እና ጥያቄ ሱብሂ ሰላት እንዴት ይሆናል? አንተግም ነው ነው ድምፁ ከባድ ነው። ምን አልሽ? ሱብሂ ሰላት አልፈም ወይ? ሱብሂ ሰላት አያልፍም ወይ? ለምን ያልፋል? ነጋ፣ ሰሁር በላሽ፣ ጀናባ ሆነሽ ሰሁር በላሽ፣ ከዚያ ታጥበሽ ሶላት መስገጃ ሰዓት አለው ሰሁሩ። ሱብሂማ ሊያልፍ አይገባም። እንዴት ያልፋል? ያው አዛን ካለ በኋላ ገብተሽ ብትታጠቢ ታጥበሽ መውጣትና መስገጃ ሰዓት አለው ሰዓቱ የሱብሂ ሰዓት። ከፈጀረ በኋላ ያው ከነጋ ነው፣ ፀሐይ ከወጣ ማለት አይደለም። ከነጋ በኋላ መንጋትና ፀሐይ መውጣት የተለየ ነው። በጾም ማስመለስ እንዴት ይታያል ነው? ሆን ብላችሁ ካላስመለሳችሁ፣ በጣት ነክታችሁ በሆነ ነገር አሳስባችሁ ካላስመለሳችሁ ችግር የለውም። ነክቶ ያስመለሰ ግን ያፈጥራል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. مرحبا. ጥያቄ ነበረኝ። እሺ ሎተሪ መሸጥ ይቻላል? ሎተሪ ወለድ ነው ብለዋል ዑለማዎች። አይሆንም ብለዋል። ወለድ ነው፣ ወለድ አለው። ከለከለ ማለት ነው። ምን አልከኝ? መሸጡ
መሸጡም መግዛቱም በእሱ ላይ ለእሱ ላይ የእሱ አዟሪ መሆንም ከእሱ ጋር ባለው ትብብር ማድረግም አይሆንም አይፈቀድም። አዎ እሺ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا እኔ ጥያቄ እንኳን የለኝም ዱዓ አድርጉልኝ የእርሶን ዱዓ ፈልጌ ነው أبشري الله يقبلش يا رب ያሰብሽውን الله ያሳካልሽ خير የሆነ ነገር አያምልጥሽ መጥፎ ነገር አያግኝሽ አሚን ለሁላችሁም እንደዚህ بارك الله አሚን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله نعم እኔ ጥያቄዎቼ ማለት ነው ትንሽ አንድ ሶስት ለመጠየቅ ነበርና የመጀመሪያው በዚህና የሚወለድ ልጅ ማለት ነው ያው ከቤቶቹ ለሰውየው እንደ ልጅ እንደማይቆጠር ምናምን ነገር እንሰማለንና ይሄ ነገር አሁን እሱ ምንም ልጁ በማያውቀው ነገር አሁን ከውርስም ከምንም መገደሉ እንዴት ነው እሱ ነገር? جزاك الله خير بارك الله فيك ለዚህ በደል ማን ነው ምክንያቱ ከተባለ እናቱ ነች ያለ አባት የወለደችው አባት ነኝ የተባለው አባት ሆናለሁ ብሎም እሷን ያለ አግባብ ደፍሮ አስረግዞ ለዚህ ያበቃው ነው ምክንያቱ አላህ Subhanahu Wa Ta'ala ይክሰዋል እሱ እንዲህ ስለሆንኩ ተበድያለሁ ማን በደለው አላህ አልበደለው አላህማ حرم أشياء وحلل أشياء حرام አጠገብ ውስጥ እንዳላገኛችሁ አለ እሱ ምንም ወንጀል የለበትም ጥፋቱ በሱ አይደለም እሷ ናት የምትጎዳው ሴቶች ናቸው ያለ አባት ሲወልዱ መከራው እነሱ ጋር እንደማይለቃቸው ያወቁ ጥንቃቄ ማድረግ ሲገባቸው ለዚህ ችግር መጋለጣቸው የነሱ ስህተት ነው ወንዶቹ ችግር የለውም ወንዶቹ አስረግዘው ጥለው ስለሚጠፉ ለአንድ አፍታ ለአንድ ጊዜ ካገኛት ለአንድ ቀን ካገኛት ነው ሴቶቹ ግን በዚህ ላይ ቆም ብለው ሊያስቡ ይገባል እንኳንስ አባትነት ለማይገባው ሰው አይደለም አባት እንኳን ሆኖ ሊያሳድግ ለማይችል አባት ህይወትን መስጠት አደጋ ነው ኃላፊነት ለመውሰድ የማይችል ሰው ፊት መቅረብ የማይችል የልጅን حقوق የማያሟላ የሚስትን حقوق የማያሟላ ባል ማግባት ከባድ ነው ፈተና ነው ለሴቶቹ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته شاء الله تيجي ነው አሁን ቁርአን እንዲያልና እንዲየና ተጠየቁት እሺ እና በወቅቱ ለጥፋት እንድዳረግ ያደረጉኝ አክቶች አጎቶቼ ነበሩ ግን ስለማያስጠጉኝ በእነሱ የመጣ ነበር ያው ጥፋት ውስጥ የገባሁት ተዋጥቼ መጠጊያ አጥቼ ማለት ነው እና አሁን እነሱ ደግሞ በውስጤ ጥላቻ ምንም አልለቃለኝ ለምን አላህ በቃኝ ስለበደሉኝ በእነሱ የመጣ ጥፋት ውስጥ ስለወደቅኩኝ ልጅም ስለነበሩ አላስጠጋ ብለውኝ በቃ ችግር ላይ ስለወደቅኩኝ ጥላቻ አልወጣለኝ አይ እሱማ ጥላቻማ ሸይጣን ይያለ እንዴት ነው የሚያወጣብሽ ግን አንቺ ዘወር ብለሽ ራስሽን ብታስቢው አላህ ይህን ያህል ኒዕማ ሰጥቶሽ አላህ Subhanahu Wa Ta'ala ስንት አጥፍተሽ ይቅር በለኝ ተብለሽ ተመልሰሽ ተቀብሎሽ በዚህ መልኩ አድርጎሽ አንቺ እነሱ ያጠፉትን ጥፋት እነሱ ቢጥሉሽ እኮ አላህ አልጣለሽም እነሱ ቢከለክሉሽ በወቅቱ ጥፋት ላይ ስለወደቅኩኝ ነው አዎ እሱ አለፈኮ ግን ያንን አጥፍተሻልና አልምርሽም አላለም አላህ እነሱም አጥፍተዋል ታያቸው ማሪያቸው እለፊያቸው እንዲያውም አላህ እንዲያልፍሽ የበለጠ ተውበትሽ እንዲቀበልሽ በዚህ ዝምድና ቆረጥሽ ተብለሽ ደግሞ እንዳትጠየቂ አላህ Subhanahu Wa Ta'ala አስተውሰሽ እነሱን አፉ ብለሽ አጎቴ አክስቴ ብለሽ ሄደሽ ጥምጥም ብለሽ ሳሚያቸው ምንም የሚወጣ ነገር የለም ዱዓ አድርጉልኝ ራስሽን ማሸነፍ ነው ማሳምኝ ዝቅ ማለት ለዘመድ ዝቅ ማለት ሄደሽ አክስትሽን እግር ጫማዋን ስመሽ አፉ በይኝ እኔ አጥፍቼ ሊሆን ይችላል የዛን ጊዜውም አይነሳም የሚያነሱብሽ ከሆነ እኮ እንዲህ አድርገሽ እንዲህ ብለሽ ካሉሽ ልጅ ነኝ አጠፋሁ እንኳን ለእናንተ የአላህንም ህግ ጥሻቃለሁኝ
ይሄው አላህ አፉ በለኝ እያልኩኝ ነው እናንተም አፉ በሉኝ በእናንተ ምክንያት አላህ ፊት ደግሞ እንዳልጠየቅ ብለሽ ችግር የለውም والله እንዴት ነው የምትደሰችው እንደዚህ ካደረግሽ በዚህ ቅርታ ጠይቀሽ ቤተሰቡ ጋር ስትመጪ ቤተሰቡን በሙሉ ነው የምታስተምሪው እንዴ እኛ ትላልቅ ሰዎች እኛ ምናቅ ሰዎች እኛ አጎት አክስት የሆኑ ሰዎች ልንፈልጋት ሲገባን እንዴት ነው እሷ እንደምታደርገን ብለው ይማራሉ ይሄን ረመዳን ይሄን 10 الأواخر በዚህ ነው ማሳለፍ ያለብሽ ኢንሻአላህ አጠገብሽ እንኳን ባይኖሩ ደውለሽ ዛሬ የሆነ ሼክ ጋር ደውዬ ዛሬውኑ ነው አፉ ማስባል ያለብሽ ብሎኛል አፉ በሉኝ አለበለዚያ ሙች ይገኛሉ ባያቸው እሺ ጀዛከላህ ኸይር ባረከላሁ ፊክ ለሸይጣን በራት ተስጨው ታባቱ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ የመጀመሪያ ጥያቄ 80 ግራም ወርቅ ነበረኝ ባለቤቴ ደግሞ አስቀምጪ ብሎ የሰጠኝ ብር አለ እሱ ብር ላይ እኔ ነኝ ማውጣት ያለብኝ ላ ወርቁ ጋር ደምሬ ወይስ የወርቅ ብቻ ነው ማውጣው ያንቺ ብር ያለሽ 80 ግራም ወርቅ ነው አዎ ይሄ አንቺ ብር ነው የግል ንብረትሽ ነው እሱ ላይ ወርቅ ያለብሽም አልደረሰም ነገር ግን እሱ አስቀምጪ ያለሽ እሱ ነው ማለት ያለበት ማውጣት ያለበት እንጂ አንቺን አይመለከትም ግን ለኔ ቃለ መግዛት ነው የተቀመጠው እኔ የምፈልገው ነገር ለመግዛት ለምሳሌ ምን ሊገዛ ወርቅ መኪና ያው ተጠራቅሞ መኪና ለመግዛት ነው እሱን አውጡበት እስከሚገዛ ድረስ ቤት ለመግዛት መኪና ለመግዛት ምናምን ለመግዛት የተቀመጠ ብር አመት ከሞላው ዘካውን አውጡለት 200 ሺህ ብር ከሆነ 5000 ብር ማለት ነው ወርቁ ጋር ልደምረው ወላ ደብቻው ላ እሱ ያኛው እኮ የሱ ብር ነው ላንቺ ሊገዛ ነው ስለተባለ ነው ይውጣለት እሱ ያንቺ ብር አልተባለም ገና ላንቺ ገና ቃል ይገዛ ነው የሱ እቃ መግዣ የተቀመጠ ብር ነው ወርቁ ለብቻ ነው ይሄ ያንቺ ብር ነው ብትፈልጊ መኪና ግዢ ማውጣት ያለብኝ ሲደርስ ነው ገና 85 ግራም ሲደርስ ነው የምታዋጪው በዚያን ጊዜ አንድ 10ኛውን አንድ 4ኛ ነው ሩባ አልዑሽር ይባላል የአንድ 10ኛውን አንድ 4ኛ ሁለተኛው ጥያቄ ከባለቤቴ ጋር ተስማምተን በዚህ ረመዳን ግንኙነት እንዳይጠይቀኝ መጠየቅ ይጣላል ወይስ ሐራም ነው? አዎ ያው እሱ እውነት እሱ አምኖበት ይሆናል ወይ እንግዲህ አንቺን ላለማስቀየም አንቺን ላለማስቸገር ብሎ ሊሆን ይችላልና እንደዚህ ላይ ማዕቀብ አትጣሉ ክልክል ነው የመጨረሻ ጥያቄ ነው እሺ ለረጅም ዓመት ሰላት ሳልሰግድ ግን ጾሜያለሁ አሁን ግን አልሐምዱሊላህ ሰላት ጀምሬያለሁ ያንን ቀኑን አላውቀውም ያልሰገድኩበትን ቀደም መውጣት አለብኝ ወይስ አይ ሶላትሽን ከጀመርሽ ያለውን ቀጥለሽ ስገጂ የድሮውን እስትግፋር አድርጊ እንጂ የ5 ዓመት የ10 ዓመት ሶላት ቀዷ አውጡ ማለት ማስረጃም ያለኝ አይመስለኝም እሱም አይቻልም የ5 ዓመት ሶላት ሲታሰብ በጣም ብዙ ነው እርግጥ በግልጽ አላህ አውጡ ብሎም ቢሆን ኑሮ ነብይ አለይሂ ሰላቱ ወሰለም አውጡ ብለውም ቢሆን ኑሮ የግዳችን እናወጣ ነበር ነገር ግን እንደሱ ያለ የተባለ ሰው አላቅም አስሉ ሶላት የማይሰግድ ሰው ጋር እና ተውበታችን ተቀባይነት አለ ተውበት አድርገሽ ከጀመርሽ በኋላ ሶላትሽን ጠብቀሽ መስገድ ከዚህ በኋላ ያለውን ተጠንቅቀሽ መስገድ ነው ጀዛከላሁ ኸይር ሰላም አለይኩም وعليكم السلام ورحمة الله وبركاته طيب جزاكم الله خير بارك الله فيكم الله يحفظكم وإيانا جميعا ويتقبل منا ومنكم صالح الأعمال رمضان مبارك በሁላችንም ዘንድ የተከበረ የተባረከ ረመዳን አላህ ያድርግልን ወንጀላችንንም አላህ Subhanahu Wa Ta'ala ይማረን ወይቀበለን ጾማቸውን ከተቀበሏቸው ዱዓቸውን ከተቀበሏቸው ሰዎች አላህ ያድርግልን ሙስሊሞቹን ባሉበት ሁሉ አላህ ይጠብቃቸው
በሙስሊሞች ላይ ክፉ የሚያስቡትን ሁሉ አላህ ስብሓነሁ ወተዓላ ተገቢውን እርምጃ ይውሰድባቸው። አላህ ስብሓነሁ ወተዓላ ዒባዱላህ ሳሊሒን ጾማቸውን በሰላም ጾመው የሚጨርሱበትን መንገድ አላህ እንዲያመቻች አላህን እንለምናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።